አባቶቻችን እኛ ክርስትናችንን ትይዛል ናው ከዛ መጥቶ ጉዳዩን መናገር የሚችል የለም አንድ አሮጊቶች ናቸው ትንሽ ያጋወሉ ያገባናል ቤተክርስቲያኗን ለመረበሽ የሚያደርጉት ቤተክርስቲያን ላይ ሁለት ወር ውስጥ ናቸው የኖርን አይደለም ያለ ምንድን ነው የሚሉት ግን በቃ እኛ አጠቃላይ በየቤታችን እየመጡ ማረም ነው የፈለጉት በቃ እዚሁ ካራቆሬ አዲስ አበባ ወረዳ 3 ኮልፌ ቀራኒዮ ከተማ ቤተ መቅደሱ ላይ ሽንት እየሾሙበት ነው ያለ አብረን ልጆችና የእነሱን ልጆች አብረው ናቸው ኳስ የሚጫወቱ አብረው ናቸው ትምህርት ቤት የሚሄዱ አሁን የመጣው ፖሊስ አካል ይመጣል የፖሊስ አካልን ደግሞ እንዴት እንደሚያደርጉ እነሱ ከማን ወገን ናቸው ፖሊሶቹ ይመጣሉ እነሱ ጋር ይታገላሉ አሁን እዚህ ጋር እየታገሉ ነው መተን እንውረራችሁ ነው እኛን እያሉ ያለ እኛ ክፍለ ሀገር ተዋደ እንጂ እዚህ ሊፈጸም ነው ይሄ ቀበሌው ስራ ሙስሊም ነው እሱ ነው ተልኮ ያደረገ እንደዚህ ነው ዋና ቅዳሴ ሲቀደስ ትናንትና የእነሱና የኛ ስልኬ ላይ ያለ ሪከርድ እያስተማርኩ ምንም የኔ ድምፅ አይሰማም ፍላሸሩን ሰክተውት ቅዳሴ ላይ ሙሉ በሙሉ ነው የእነሱ ነው የሚሰማው በህይወታችን ድረስ ወጣቱ ድረስ ከፍ ብለው እነዚህ ሰው ለማጥፋት ነው የተሰለፉት ብትሰሟቸው የሚለቁት ቪዲዮ ኧረ ሰውን አትሰርጩት የምንናገረውን ስሙና እውነት ስሙና ኢየሱስ ክርስቶስ ለእናንተ የሚለቀው ቤተክርስቲያኑ ማለት ነው ይሄ ፊት ለፊት ሜዳው ነው ይሄው እነሱ መስጊዱን እንትን ያቆሙበት ይሄው እንጂ አሁን ከመንግስት ጋር ችግር የለም ከዚህች 50 ሜትር አይሆንም ይሄንን ትላንትና ውርለት ነው ያቆሙት ብረታም ማለት ነው መስጊዱ ሲፈቅዱላቸው አጠገብ ላይ መጥቶ 50 ሜትር እንኳን አይሞላም አጠገቡ ላይ መጥቶ የተከሉት መስጊዱ ይሄ ግን መኖሪያ ቤት አሁን ተብሎ ለትንኮሳ ለማስነሳት ነው የግለሰብ ቤት እኮ ነው መስጊድ አድርገው የቀየሩት የእናንተ አሁን የክርስቲያኖች እነሱ እኮ መስጊድ የተሟላ የለም አነስተኛ ነው ቁጥሩ አነስተኛ ነው ምን ያለበት ታስረው ከዚህ ሉካን ሄደው ነው እኛ ሰባኪያን እዛ አስተምረን ወጣቶችን ያስፈታ ነው ሐምሌ 7 ባንዲራ ፖሊሱ አውርዶ ቤተክርስቲያን ገብቶ ነው ባንዲራ የወሰደው ፖሊስ ሐምሌ 7 ታግሰን አልፈን አሁን ምዕመኑን በቃ ትግስቱ እያለቀ ነው አሁን ከፊት ባለፈው 3 ቀን ጉባኤ አዘጋጅተን እሁድለት 7 ማታ ምሽት ላይ ከዛ ወጥተው ሜዳው ላይ መጡ ምሽት ላይ የዛኔማ አልቂት ነበር የሚነሳው ፖሊሶቹ ባይደርሱ ህዝብ በጣም ጧፍ አብርቶ ጉባኤ ላይ ነበር ከየቤታቸው ወጡ ፖሊስ ተደውሎለት ነው የመጣው እንደገና ደግሞ አካባቢው በጣም የሚያሰጋ ነው ለደህንነት እንኳን ተጭኖ ምን እንደሚገባ በጥቁር መኪና እንደዚህ አይነት ስጋት አለ የተለያዩ ንብረቶችን እያስገቡ ነው በጣም ከባድ ነገር አለ ህዝቡ ራሱ ለራሱም እየሰጋ ነው ያለው ቅድስት ቤተክርስቲያን እናንተ ብትሰሙን ሊያልቅ ነው እንግዲህ የክፍሉ ሊቀ ጳጳስ ተናገሩ መስጊድ በ3 ቀን ሰርተው ሌቱንም ቀኑንም እያስጮሁ ሽንታቸውን መደረግ የማይገባው ቅድስት ቤተክርስቲያን እያሸኑ ሌቱንም ቀኑንም እየጮሁ ነው እንደገና ፍከራቸው ቅርቶ ምንድነው አይባልም በስክር የሚባለው ተሞልቶ ነው ወይ በስማማ ይባል ወይ አላህም ቢባል አላህ አክብር ነበር የሚባል የሚደረገው በ11 ሰዓት አላህ አክብር ይባላል እስከ 12 እንደገና በ10 ሰዓት አላህ አክብር ይባላል ወዲያውን ይለቀቃል በ2 ሰዓት አሁን ግን 24 ሰዓት መጮህ ነው የሚያስደነግጥ አሰማቸው ያንን እስከረ ነው يا أيها الذين آمنوا استعينوا بالصبر والصلاة إن الله
እዚህ ድንኳን ተተከለ። ቤተክርስቲያናችን በራሷ ይዞታ ላይ በራሷ መንፈሳዊ አገልግሎት በሚሰጥበት ቦታ ላይ በትንሹ ወደ 50 ሜትር በሚሆን ርቀት ላይ ነው። ጥቅምት 6 ነው መስጊድ ተብሎ በአንድ ግለሰብ ቤት ውስጥ ግቢ ውስጥ ነው። በአንድ ግለሰብ ግቢ ውስጥ ለመጀመሪያ አነስ ያለች 4 ብረት አቁመው መካከለኛ ጨረቃ አድርጎ ያችን ሰቀሉ። ከዛ ያ ነገር እኛ ሃይማኖታችን ላይ ምን ያህል ተጽዕኖ እያደረሰ እንዳለ እያወቅን እያለ እንግዲህ ያው ማምለክ መብታቸው ነው፣ መብታቸውን መንካት የለብንም ብለን እኛም ባለንበት በቤተክርስቲያናችን እየተገለገልን እያለን ጥቅምት 6 ይሄንን ካቆሙ በኋላ በድጋሚ አሁን ትላንትና በ23 እሁድለት በ23 በነበረው ላይ ሌላ ብረት አቁመው ወደ ላይ ከፍታ ጨምረው እዛ ላይ መኖሪያ ቤት ላይ ወስደው ማይክ ወደ 8 እና 7 የሚሆን ማይክ ሰቅለው እዛ አካባቢ ላይ ያሉ ህብረተሰብ አንደኛ ህፃናት ይኖራሉ፣ የወለዱ እናቶች ይኖራሉ፣ ህሙማን ይኖራሉ፣ ደካሞች ይኖራሉ፣ የሚማሩ ተማሪዎች አሉ እና እጅግ በጣም በከፍተኛ ሁኔታ ከአንድ ክፍለ ከተማ እስከ ሌላ ክፍለ ከተማ እስከሚደርስ ድረስ የድምጽ ብክለት እየተደረገ በዛ ላይ ያም ሁሉ አልፎ ተርፎ በእኛ በቤተክርስቲያኗ አካባቢ ላይ ትልቅ ጥላቻ፣ ትንኮሳ፣ ነቀፋ፣ ስግደት እነሱ ሲሰግዱ አንዋር መስጊድ መንገድ ላይ ዘግቶ ነው የሚሰግዱት። ክርስቲያን ቆሞ ነው የሚያሳልፈው። እስልምናና ክርስትና አሁን የመጣ አይደለም፣ ረጅም ዘመን ያስቆጠረ ነው። ይሄ ሆኖ ግን እኛ ብለን ይሄን የወሰድነው ትክክለኛዎቹ እስላሞች ትክክለኛ ሙስሊሞቹ ይሄንን አያደርጉትም። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትን፣ ስርዓቷን፣ ዶግማዋን፣ ቀኖናዋን እነሱም ስለሚያውቁ እነዚህ ግን በአጠቃላይ እስልምናንም ይወኩናሉ ለማለት ግራ ገብቶናል። ፍላሽ ሰክቶ ነው የሚሄዱት። ፍላሽ ተሰክቶ 24 ሰዓት ሙሉ ነው እየተለቀቀ። በዚያች ባለሁባት ቦታ በጣም ከባድ መከራ ስለደረሰ አዚያ ቤተክርስቲያን ሲሄድ እምሰማው እማየው የሚያሳዝን ስለሆነ 3-4 መስጊድ አላቸው በአካባቢው የተዘጋጀ ግን ሆነ ብለው ሰውን ለማጥቃት ወይም ለዚህ ለረብሻ ሰውን ለመግደል የፈለጉ ናቸው የሚመስለው። የተሰቀለው እንትን በጣም ለህዝብ የሚያሰቅቅ ለቅድስት ቤተክርስቲያን ቅዳሴው የሚቀድሱት አይሰማም፣ የነሱ ነው የሚሰማት እዚያ ውስጥ ቁመን ስናስቀድስ እና በጣም አንድ ልጅ ሄዶ የነሱ ልጅ ቢነካ ከባድ ጦርነት ሊያስነሱ የተሰለፉ ስለሆኑ ህዝብ ሳያልቅ ወደ ቅድስት ቤተክርስቲያን ወደ ጳጳሶቹ ነው የመጣን። ስጋት አሉት ህዝብ በጣም ነው ስጋት ይችላል ብለው ይሰጋሉ። አዎ በጣም አሁንም ያስፈራል። የሚሰራው ስራ በጣም የሚያስጨንቅ ነው። ያላየው ቀላል ይመስለዋል። እኛ ግን የምናየው በጣም የሚከብድ ነውና ማንኛውም ህዝብ የኢትዮጵያ ህዝብ ይስማን ነው። ወታደርም ይስማን። ወታደሮቹ መተው እያዩት ነው የሚሄዱ። በጭራሽ አይናገሯቸውም። ይሄ ድምጥ ብክለት እኮ በየመጠጥ ቤቱ ወትሮ በደናው ጊዜ እኮ መጠጥ ቤት ሲያስጮህ ያስቆማል። ይሄ እኮ አገር የሚያናውጥ ነው። ስለዚህ መንግስትም ህዝብ የሚድረስልን ጭንቀት ይሄ ነው። ህዝቦቹ ወጣቶቹ እንዳያልቁ እነዚህ ልጆች የዚህኛ ሰው ሄዶ ነካብ ያረግ እነዚያ ሰዎች ተነስተው ህዝቡን እንደሚያጠፉ እርግጠኛ ነኝ። አሰላለፋቸው የሚያስፈራራ ነው። 3-4 መስጊድ እኮ አለ የተዘጋጀ ግን ያንን አይጠቀሙበትም። በየሰሞን ተሰብስበው እዚያ ነው የሚመጡ ወጣቶቹን እየላኩ ሰው ለመግደል ወይም ለማጥፋት ነው እና ይሄ ያሰጋኛል። ለቅድስት ቤተክርስቲያን ቅዳሴው የሚቀድሱት አይሰማም፣ የነሱ ነው የሚሰማት እዚያ ውስጥ ቁመን ስናስቀድስ እና በጣም አንድ ልጅ ሄዶ የነሱ ልጅ ቢነካ ከባድ ጦርነት ሊያስነሱ የተሰለፉ ስለሆኑ ህዝብ ሳያልቅ ወደ ቅድስት ቤተክርስቲያን ወደ ጳጳሶቹ ነው የመጣን። ስሜ መምህር አበበ ማሞ እባላለሁ። የቤተክርስቲያኑ ዋና ጸሐፊ ነኝ። እንግዲህ የቤተክርስቲያን በሀገረ ስብከቱ ሊቀ ጳጳስ መልካም ፈቃድ የተመሰረተ ነው። ቤተክርስቲያኑ ካራ መስቀለ ሰላም ቅድስት ስላሴ ይባላል። ወረዳ 3 ኮልፌ ቀራኒዮ ክፍለ ከተማ ወረዳ 3 ውስጥ ነው ያለው። በአካባቢው ብዙ አቅመ ደካሞች አሉ። እንግዲህ አሁን ከምታዩቸው ጨምሮ ሩቅ ቤተክርስቲያን ሄደው ማገልገል መገልገል የማይችሉ ስጋው ደግሞ መቀበል የማይችሉ እግዚአብሔር ሲፈቅድ ደግሞ ቤተክርስቲያኑ በአካባቢያቸው ሄዶ እየተገለገሉ ቅዱስ ስጋውን ክቡር ደሙን እየጠጡ የወለዱ ልጆች ክርስትናውን እየተነሱ የስላሴ ልጅነት እያገኙ ነው ያሉት።
እንግዲህ ከዚህ ጋር ተያይዞ አካባቢ ያሉ የእስልምና እምነት ተከታዮች በተለያየ ጊዜ አንዳንድ ትንኮሳዎች ያካሂዳሉ። ይህ ሁሉ ትንኮሳ ሲካሄድ በዚህኛው በኦርቶዶክስ እምነት ተከታዩ በኩል ምንም አይነት ኮሽታና ቀና ብሎ ማየት የለም። ይባስ ብለው ትናንት ጥቅምት 6 ቀን ከየት እንደመጣ ሳይታወቅ 7 ሰዓት ላይ አንድ ግለሰብ ቤት ላይ መስጊድ መሰረትነ ብለው ድምጽ አሰሙ። ለፖሊስ ደወልን። ፖሊስ በወቅቱ መጣ። ቤቱን ገዝተውታል አለ። ከገዙም አምልኮታቸውን ስርዓት ባለው መልኩ ሊያመልኩ ይገባል። ከእስልምናው ውጭ ነው እየተከናወነ ያለው። እንደገና ደግሞ በቅርብ ርቀት 50 ሜትር በማይሞላ ቦታ ላይ እንዴት መስጊድስ ሊሆን ይችላል ብለን ፖሊስን አናገርን። ፖሊስ እኔ ሰላም መጠበቅ ነው፣ ጸብ እንዳይነሳ ነው መጠበቅ ነው ያለብኝ ኃላፊነት። ይህን የሚመለከተውን አናግረዋለ። የወረዳ ስራ አስፈጻሚውን አናገር ነው። የወረዳ ስራ አስፈጻሚ ከቤተ ክርስቲያኑ አልፎ የአካባቢውን ማህበረሰብ ያቃውሳል ጉዳዩ። እምነቱን እንተውና ክርስቲያኑም ሙስሊሙም በአንድ ላይ እየኖረ ካለበት የወለደ በሰላም እንዳይተኛ፣ ልጆች በሰላም እንዳያነቡ ትምህርት ቤት እየዋሉ፣ አዛውንቶች ታመው በቤት ላይ እንዳይጦሩ በቃ 24 ሰዓት ነው ድምጹ። የስርዓት ያለው የአምልኮት ድምጽ ወይም የጸሎት ድምጽ አይደለም። እንግዲህ የኦርቶዶክስ እምነትና የእስልምናው እምነት ስርዓቱ ይታወቃል። ኦርቶዶክስ ዘወትር አሁን ይህ ዘመነ ጽጌ ነው። በዚህ በዘመነ ጽጌ 4 ሰዓት ተጀምሮ ነው ማህሌት የሚቆም 4 ሰዓት እስከ ቀኑ 4 ሰዓት ድረስ ቤተክርስቲያኗ አገልግሎት ትሰጣለች። ሰፊ ነው ማህሌቱ። እነሱ ግን የሚሰጡበት ይታወቃል። ቀንም ከሆነ 7 ሰዓት 11 ሰዓት ከንጋቱም ከሆነ እኒህ ሰዓቶች ናቸው የነሱ ይታወቃሉ። ይሄ ግን አሁን መስጊድ ነኝ ብሎ የሰየመው ግን ቤተክርስቲያኗ ስከፍት ይከፍታል። ሌላ የእንስሳት ድምጽ ሁሉ አለበት። ዶሮ ይጮሃል። ልዩ ልዩ ነገሮች አሉበት። እስልምናውና ክርስትናው እንዲህ ብሎ አልነበረም የመጣው። ወረዳውን ስናናገረው እንግዲህ ገብረ እግዚአብሔር ተብሎ የወረዳ ስራ አስፈጻሚ ከሆነ ክርስቲያኑን ከደገፈ ይህ ኃላፊ ነው ሊባል አይችልም። ኢብራሂም ወይም ኑረዲን ተብሎ ደግሞ ኃላፊነት ላይ ከተቀመጠ ደግሞ ሙስሊሙን የሚደግፍ ከሆነ ደግሞ ይህም አመራር ላይ ተቀመጠ ሊባል አይችልም። ክንውኑን እያከናወነ ያለው የወረዳ ስራ አስፈጻሚ ነው በዋናነት ማለት ነው። በዋናነት እያከናወነ ያለው አዝቀደሞ እኛ ቤተክርስቲያን እንዲፈርስ ብዙ ጥረት አድርጎ ነበረ። ከወረዳ 3 ነው ከወረዳ 7 ነው ወደ ወረዳ 3 የመጣው። ወረዳ 7ም ላይ ልዩ ልዩ ትንኮሳዎች ያደርግ ነበር ይሰውዬ። ነገር ግን ወደ ወረዳ 3 ስራ አስፈጻሚነት ሲላክ ቀጥታ በመጣ በሳምንቱ ቤተክርስቲያኑ እንዲነሳ ነው ያዘዘው። የኛ ቤተክርስቲያን ሳያውቀው ሂደቱን አመጣጡን በምን እንደተመረተ ሳያውቀው ቀጥታ ዝም ብሎ ስለተናገረ ኢንፎርሜሽን አጥንቶ ከዛ የሙስሊሙ ማህበረሰብ ሄዶ እንዲህ ቤተክርስቲያን መሰረቱብን ስላሉት ብቻ ይፍረሳል። ይህን ያው የበላይ ዳኛ አይታጣ የአዲስ አበባ ከተማ ደንብ ማስከበር በማታውቀው ጉዳይ መራመድ የለብህም፣ ባለበት ይቆይ፣ እናንተም እንዳሰሩ ሌላ ስራ አንተም ቀበሌው እንዳያፈርስ በሚል መመሪያ ተሰጥቶ ቤተክርስቲያኑ ባለበት ቅጥላ አገልግሎት እየሰጠ ነው ያለው። ሁሉ ጊዜ ነው የሚያስፈራራን ይሄ ሰውዬ። እኛ ቤተክርስቲያኑን ይተው ማህበረሰብ ነው የሚያገለግለው። ሙስሊሙን ከክርስቲያን የሚለይ የመንግስት አካላት እዛ ቦታ ላይ የታየበት ነው ያለው። ስለዚህ እኛ አሁን እንዲሆንልን የምንፈልገው አግባብ ነው፣ ህግ ነው። ከቤተ ክርስቲያኗ በምን ያህል ሜትር ርቀት ተመሰረተ የተባለው መስጊድ ህጋዊ ነው ብሎ መንግስት ካመነበት አምልኮታቸውን እስልምናው በሚሰጠው አግባብ ቢሰጡ፣ እስልምናው በሚሰጠው አግባብ ቢሰጡ፣ አግባብ ካልሆነ ደግሞ መንግስት ለጉዳዩ ትኩረት ሰጥቶ ሰው ከተጫረሰ ከተጨፋጨፈ በኋላ ሚዲያ ይዞ ከመሄድ ሌላ ልዩ ጥበቃ ከማድረግ አስቀድሞ ታሞ ከመዋቀቅ አስቀድሞ መጠንቀቅ የሚለውን ቃል የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ለክቡር ከንቲባው ደብዳቤ ጽፈውልናል። ከክቡር ከንቲባው እስካሁን ደብዳቤ አልወጣልን። አንዱ ወደዚህ ያመጣንም ያን ነው፣ ደብዳቤ ስላልወጣልን ነው። ስለዚህ አዲስ አበባ ላይ ይሄ ትንኮሳ ተደረገ ማለት አጠቃላይ የአዲስ አበባ ከተማ ህልውናዋ ተዛባ ማለት ነው። ቦታው እዚህ መሀል ከተማ ላይ ነው። ጅጅጋ ላይ ልዩ ልዩ ቦታዎች ላይ ችግር ተፈጠረ የተባለው እያሳዘነን እያለ እዚህ ቦታ ላይ ልዩ ልዩ ባለስልጣኖች ካሉበት ቦታ ላይ ይህ አይነት አግባብ መሰራቱ ፖሊስ በራሱ አንድ ጊዜ በጣም ችግሩ ሲሰፋ ጥበቃዎች ፖሊስ ይመደብልን ስንል ፖሊስ አይመደብም እናንተ ጋር ነው ያለን ፖሊስ። ይሄን ያለው ወረዳው እንዳትመድብ ስላለው የፖሊሱ ችግር ሆኖ ሳይሆን የወረዳው ችግር ስላለበት ነው። እና በዚህ ሊደረግልን የሚገባው መንግስት በቦታው ላይ ትኩረት ሰጥቶ ጥበቃ ሊያደርግ ይገባዋል። እዚህ አካባቢ እንደተባለው መኪናዎች ይገባሉ፣
ማህበረሰቡን በተለያየ ነገር ያጨናንቃሉ። ልዩ ልዩ ሰዎች ናቸው። እዛ አካባቢ ብዙ ሙስሊሞች አሉ እየተረበሹ ያሉም። አሁን እዚህ ጋር ግን የሚገቡት ከ3 ያላነሱ ሰዎች ናቸው በዋናነት የሚገቡት። የአካባቢው ነዋሪ ናቸው፣ ታውቋቸዋላችሁ? በዛው አካባቢ የሚኖሩ ናቸው? ሁለቱ ይታወቃሉ። ሌሎቹ ግን ወጣቶቹ ግን ታይተው አይታወቁም። እዛ አካባቢ ሁለቱ ይታወቃሉ። ስለዚህ እኛ መንግስት ሊደርስልን ይገባል። ሃይማኖታቸውን አያካሂዱ አንልም። ሃይማኖታቸውን ሲያካሂዱ በአግባቡና በስርዓቱ ማከናወን ይጠበቅባቸዋል። እኛ አስቸግሮናል። አሁን እኛ ሙስሊሙን አብረን ነው ስለኖርን ከእስልምና ውጭ ሆኖ ነው ያገኘን ነው። ይቅርታ እንግዲህ ቀደም ሲል የስላሴ አመታዊ በዓለ ንግስን ለማክበር እንዳልቻላችሁ ቀደም ሲል ሲገለጽ ነበርና ይሄ ትክክል ነው? እስቲ ይሄን አዎ፣ እሱ እንግዲህ ሐምሌ 7 አጠቃላይ ዓለም አቀፋዊ በዓል ነው። በቤተ ክርስቲያን ዓለም አቀፋዊ በዓል ነው። ያንን በዓል ልናከብር በምንልበት ሰዓት መንግስት ችግር አለ። ሀገረ ስብከቱ ለፖሊስ ኮሚሽኑ ጻፈ። በበዓሉ ላይ ፖሊስ ተገኝቶ ትብብር እንዲያደርግ ፖሊስ ኮሚሽኑም ለክፍሉ አዘዘልን፣ ለጣቢያው። ጣቢያው እኛን ደጋፊ ስላልነበረ በወቅቱ ባሉ አይከበርም፣ አካባቢው ላይ ስጋት አለኛል። እንግዲህ ፖሊስ ስጋት አለኝ በወቅቱ ያሳዘነን ብዙ ነገሮች አሉ። ሰላሙን ማስከበር ስጋት ያለበትን መቆጣጠር ሲችል እንጂ ታቦት እንዳታወጡ ብሎ በእኛ ላይ ያደረሰው ጫና እንባችን አፍሰን ሀዘናችን በውስጣችን ውጠን አሳልፈነዋል። ይህን ያሳለፍንበት ምክንያት ምንድነው? የአዲስ አበባ ከተማ ፍትህና ሰላም ቢሮ እነ ኮሚሽነር ፍስሐ ጋር ሄደን ተነጋገርን። መንግስት ስጋት አለብኝ እያለ ነው። በቅርብ የሚያውቁት ደግሞ የጣቢያው ኃላፊዎች ናቸው። ስጋት ካለ ባሉን ቀስ ብሎ ማክበር ይቻላል፣ ባለበት ተከብሮ ይሄድ። ነገ የጋራ ውይይት አድርገን ከ3 ቀን በኋላ እንፈታዋለን ጉዳዩን አለ። ፖሊስም ምንም አይነት ትንኮሳ ያላደረጉ ወጣቶችን በዓል ሊያከብሩ የመጡ ወጣቶችን ጥርግ አድርጎ ወስዶ አሰረ። የታሰሩትንም እንዲፈቱ ተደረገ። የሚያሳስር ጉዳይ ኑሮ አይደለም። ያው እንግዲህ ሌላ መልእክት አለ፣ ያው የሚታወቅ ነገር አለ። ይቅርታ ግን በቤተ ክርስቲያኗ ቅጥር ግቢ ውስጥ አይደል እንዴ ይህ በዓለ ንግስ የሚከናወነው? ከዛ የወጣ የተለየ ነገር ነበር? ምን መጣ እንዳይከበር ተደረገ? አዎ እንግዲህ ስጋቱ ምንድነው? ቤተ ክርስቲያኑ ከመሰረትንበት ቦታ ላይ የመንግስት መሬት አለ። ይህን የመንግስት መሬት ሙስሊሞቹ የኛ ነው ይላሉ። ከዚህ መሬት ላይ በዓል ሊያነግሱ አይችሉም ይላሉ። እንግዲህ እንደሚታወቀው እስልምናው በየመንገዱም ባገኘ ሁሉ ሰዓቱ ከደረሰ ስርዓቱን አከናውኖ ነው የሚሄደው። መንገድ ላይ እኛም ቦታውን ከፈለጉት ወደ ቦታው አንሄድም፣ እኛ መንግስት እስኪሰጠን ድረስ። መንገድ ላይ ግን ማንም አይከለከልም። መንገድ ላይ በዓል ማክበር እንችላለን ስንል መንገድ ላይ ማታከብሩ ማለት ፖሊስ ስጋት አለብኝ አታከብሩ፣ መንገዱ ሲማን ነው አለ። በነገራችን ላይ ዓለም የእግዚአብሔር ወይም ምድር የእግዚአብሔር መሆኗ ተረስቷን በዚያን ሰዓት በሰው እጅ እንደተዳደረች ነው ያየናት የዚያን ሰዓት። ዞሮ ግን ነገ የሚሆነው እግዚአብሔር የፈቀደ ይሆናል በሚል ነው ያለፍ ነው። ቤተ ክርስቲያኗ ጠባብ ናት። አዲስ ከመሆኑ አንጻር ያንን ሁሉ ህዝብ ውስጥ ላይ አትሸከም። የቻለችውን ያህል እዛ ውስጥ አክብራ እዛ ውስጥ ወንጌል ተሰጥቶ እዚያ ውስጥ በዓሉ ተከብሯል። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚታወቀው በዓሉን በሰፊው ማድመቁ ነው። ሰውም መጥቶ የራሱን ጥያቄ የሚያቀርበው በተመቸው ቦታ ላይ ሆኖ ነው። ሲመቸው ውስጥ ይገባን፣ ሳይመቸው በበር ይሆናል፣ ሳይመቸው ደግሞ በሌላ ቦታ ሆኖ ጥያቄውን ለእግዚአብሔር አቅርቦ ፈጣሪ ጋር ተነጋግሮ የሚሄድበት ትልቁ መስመሩ በየትኛው ማቅጣጫ ነው። እነሱ ስጋታቸው ምንድነው? ያንን መሬት ይወስዳሉ ነው። መሬቱ ደግሞ መንግስት ሲፈቅድልን እንጂ መንግስት ሳይፈቅድልን መሬትን ምን ወስድበት ምንም ምክንያት የለም። ለመስጊዱ አሁን መንስኤ የሆነው ጉዳይ ምንድነው? መስከረም 19 ቀን የኮልፌ ቀራኒዮ ክፍለ ከተማ መሬት አስተዳደር ሄዷል ቦታው ላይ ክቡር ከንቲባው ለሃይማኖት ተቋማት ይሰራ ባሉት መሰረት ማለት ነው። ሄዶ ለክቶት ሲመጣ ባለሙያ መጥቶ ለክቶታል የሚል ሀሳብ ስለተነገራቸው ነው በቅጽበት ያችን ቤት ሰርተው ጥቅምት 6 ቀን ቦታዋን ሊያቋቁሙ የቻሉት። ይሄ ከየት ነው ይሄ የወጣው? ከዛው መሬት አስተዳደሩ ውስጥ ነው። መሬት አስተዳደሩ ላይ አንድ ህግ አለና መስጊዱን ቶሎ ከመሰረታችሁት ትካፈላላችሁ ሁሉ ተብለዋል። ይሄ እይታው ዝም ብሎ የመጣልን ማለት ነውና እኛ እንካፈልም ምንም እንሁን ምንም እንበል ሃይማኖቱን ተቃዋሚዎቹ አይደለንም። አብረን ነው የመጣ ነው ሃይማኖት ነው። ቀጣይም አብረን እንቀጥላለን። ነገር ግን ይሄ ወፍ ዘራሽ እየተካሄደ ያለው አንደኛው ወፍ ዘራሽ ነው፣ ሁለተኛው ውንብድና ነው፣ ሶስተኛ አቅጣጫውን የቀየረ ነው። ይሄ ኢትዮጵያዊነቱን ነብር ዝንጉርጉርነቱን አይቀይርም ይባላል።
ስልምናው ግን ቀይሮ የተነዋል እዛ ጋር ሁሉም እስላም ነው ወይ እኛ እሱን ለኪታዎችም አይደለንም በሙስሊሙም ዘንድ እያዘነ ያለ ስለሆነ ስለዚህ መንግስት ሀግ ሊለው ይገባል ሊቆጣጠርልን ይገባል ቤተክርስቲያኗ ባለውለታ ናት አካባቢውን በፖሊስ ሊጠበቅ ይገባል ህዝቡ ከለለ ህዝቡ የሚገለገለው ቤተክርስቲያን ሲኖር ነው መንግስትን የሚያገለግለው ዜጎቹን በስራ የሚያሰማራው ቤተክርስቲያኗ ስትኖር ነው ስለዚህ የሌላውን ሃይማኖት ይሰራል አይሰራም በያስተያየት ልሰጥ ሳይሆን የኛ እምነትና ወይም ቤተክርስቲያኗ ግን ዘላቂ መፍትሄ ያላት ስለሆነ መንግስት ሊደርስልን ይገባል አመሰግናለሁ